መጽሐፈ ዕዝራ ምዕራፍ 6 በዚያን ጊዜም ንጉሡ ዳርዮስ መዛግብት ባሉበት በባቢሎን ቤተ መጻሕፍት እንዲመረመር አዘዘ። በሜዶን አውራጃ ባለው አህምታ በሚባል ከተማ በንጉሡ ቤት ውስጥ አንድ ጥቅልል ተገኘ። በውስጡም ይህ ነገር ለመታሰቢያ ተጽፎ ነበር። በንጉሡ በቂሮስ በመጀመሪያው ዓመት ንጉሡ ቂሮስ እንዲህ ብሎ አዘዘ። በኢየሩሳሌም ያለው የእግዚአብሔር ቤት መስዋዕት የሚቀርብበት ቦታ ይህ ቤት ይሰራ፣ በጽኑም ይመስረት። ቁመቱ 60 ክንድ ወርዱም 60 ክንድ ይሁን። በ3 ተራ ታላላቅ ድንጋይ በአንድ ተራ እንጨት ይደረግ። ወጪውም ከንጉሡ ቤት ይሰጥ። ናቡከደነጾርም በኢየሩሳሌም ካለው መቅደስ ወስዶ ወደ ባቢሎን ያመጣው የእግዚአብሔር ቤት የወርቅና የብር ዕቃ ይመለስ። በኢየሩሳሌምም ወዳለው መቅደስ ወደ ስፍራው ይወሰድ፣ በእግዚአብሔር ቤት ይኑር። አሁንም አንተ በወንዝ ማዶ ያለው የአገሩ ገዢ ተንትናይ ደግሞ ሰተርቡዝናይ በወንዝ ማዶ ያሉ ተባባሪዎቻችሁ አፈርስካውያን ከዚያ ራቁ። ይህም የእግዚአብሔር ቤት ይሰራ ዘንድ ተዉ። የአይሁድም አለቃና የአይሁድም ሽማግሌዎች ይህን የእግዚአብሔርን ቤት በስፍራው ይሰሩ ዘንድ ተዋቸው። ይህን የእግዚአብሔርን ቤት ይሰሩ ዘንድ ለአይሁድ ሽማግሌዎች የምታደርጉትን በወንዝ ማዶ ካለው አገር ከሚመጣው ግብር ከንጉሡ ገንዘብ ለእነዚህ ሰዎች ወጪውን በትጋት እንድትሰጧቸው ስራም እንዳታስፈቷቸው አዝዣለሁ። ለሰማይ አምላክ ለሚቃጠል መስዋዕት የሚያስፈልገውን ወይፈኖችና አውራ በጎች ጠቦቶችም በኢየሩሳሌምም እንዳሉ እንደ ካህናቱ ቃል ስንዴና ጨው፣ የወይን ጠጅና ዘይት ዕለት ዕለት ያለማቋረጥ ስጧቸው። ይኸውም ለሰማይ አምላክ ጣፋጭ ሽቱ የሆነውን መስዋዕት ያቀርቡ ዘንድ ለንጉሡና ለልጆቹም ዕድሜ ይጸልዩ ዘንድ ነው። ይህንም ትእዛዝ የሚለውጥ ሁሉ ምሰሶ ከቤቱ ተነቅሎ እርሱ ይሰቀልበት፣ ቤቱም የጉድፍ መጣያ ይደረግ ብዬ አዝዣለሁ። ስሙንም በዚያ ያኖረው አምላክ ይህን ይለውጡ ዘንድ በኢየሩሳሌም ያለውን የእግዚአብሔርን ቤት ያፈርሱት ዘንድ እጃቸውን የሚዘረጉትን ነገስታትና አሕዛብ ሁሉ ያጥፉ። እኔ ዳርዮስ ይህን አዝዣለሁ፣ በትጋት ይፈጸም። ንጉሡም ዳርዮስ እንደላከው ቃል በዚያን ጊዜ በወንዝ ማዶ ያለ ገዢ ተንትናይ ደግሞ ሰተርቡዝናይ ተባባሪዎቻቸውም እንዲሁ ተግተው አደረጉ። የአይሁድም ሽማግሌዎች በነቢዩ በሐጌና በአዶ ልጅ በዘካርያስ ትንቢት ሰሩ፣ ተከናወነላቸውም። እንደ እስራኤልም አምላክ ትእዛዝ እንደ ፋርስም ነገስታት እንደ ቂሮስና እንደ ዳርዮስ እንደ አርጤክስስም ትእዛዝ ሰርተው ፈጸሙ። ይህም ቤት በንጉሡ በዳርዮስ መንግስት በ6ኛው ዓመት አዳር በሚባል ወር በ3ኛው ቀን ተፈጸመ። የእስራኤልም ልጆች ካህናትና ሌዋውያን የቀሩትም ምርኮኞች የዚህን የእግዚአብሔርን ቤት ቅዳሴ በደስታ አደረጉ። በዚህም በእግዚአብሔር ቤት ቅዳሴ 100 ወይፈኖችና 200 አውራ በጎች 400ም ጠቦቶች አቀረቡ። ስለ ኃጢአትም መስዋዕት እንደ እስራኤል ነገዶች ቁጥር ለእስራኤል ሁሉ 12 አውራ ፍየሎች አቀረቡ። በሙሴም መጽሐፍ እንደተጻፈው በኢየሩሳሌም ባለው በእግዚአብሔር አገልግሎት ላይ ካህናቱን በየማዕረጋቸው ሌዋውያኑም በየክፍላቸው አቆሙ። ምርኮኞቹም በመጀመሪያ ወር በ14ኛው ቀን ፋሲካውን አደረጉ። ካህናቱና ሌዋውያኑም አንድ ሆነው ነጽተው ነበር፣ ሁሉም ንጹሐን ነበሩ። ለምርኮኞቹም ሁሉ ለወንድሞቻቸውም ለካህናቱና ለራሳቸውም ፋሲካውን አረዱ። ከምርኮም ተመልሰው የመጡት የእስራኤል ልጆች የእስራኤልን አምላክ እግዚአብሔርን ይፈልጉ ዘንድ ራሳቸውን ከምድር አሕዛብ ርኩሰት ለይተው ወደ እነርሱ መጥተው የነበሩት ሁሉ በሉ፣ እግዚአብሔር ደስ አሰኝቷቸዋልና የእስራኤልን አምላክ የእግዚአብሔርን ቤት ለመስራት እጃቸውን ያጸና ዘንድ የአሦርን ንጉሥ ልብ ወደ እነርሱ መልሷልና የቂጣውን በዓል 7 ቀን በደስታ አደረጉ።